አጠቃላይ ወደ 760 ሺህ ሄክታር በላይ ደን በደቡብ ምዕራብ ውስጥ በዩኔስኮ ተመዝግቦ የባዮስፌር ጥብቅ ቦታ ተብሎ ተከልሎ ያለ ነው ማለት ነው። ክልላችን ይሄን ነገር በትክክል ጠብቆ እስካሁን አቆይቶታል። ከ500 በላይ የሆነ የአሳታፊ ደን አስተዳደር ማህበር አለ። እነዚህ ማህበሮችን ያው ደንን በመንከባከብ ኑሯችንን የሚያሻሽሉ አንዳንድ ድጋፎችን በማድረግ ደንን መሰረት ያደረገ የኑሮ ማሻሻያ ድጋፍ ሲደረግ የነበረው ብዙ አይነት ኤንጂኦዎች አሉ። እነሱ ሳፖርት ያደርጋሉ። ስለዚህ በጣም ብዙ ማህበረሰብ ይሳተፋል። ደኑ ሲገቡ አረግ መቁረጥ ስጎትት ስመጣ ነው እንጂ አይቆርጥም። ምን ተጠቀመው? አንደኛ ቀፎ ነው። ሁለተኛ እዛ ውስጥ የቆየ የበሰለ ገጇል ለቤት መስሪያ አረጋል ደሞ መስሪያ እሱ እንኳን በግል ሄዶ መግባት የለም። ቀበሌስ ጠብቆ ጠባቂዎቹ አሉ። እናም ብዛት የኔም ይጠባቅ ነበርኩ። እዛ ሆኖ እዛ ውሉ እና ደሞ አላፈ አለ። በዛ ነው የምንጠቀመው። ዝም ብሎ ዶ እኔ በበኩል ሄጄ እዛ መቁረጥ ገጆ ማምጣት ክልክል ነው። እሱ የደሰው ይዞ ይታሰራል። ያው እኛውን በበኩሌ እንትና የደን ተሳታፊ ነኝ። ለምን ደን ያው ተሳታፊ ያው በተራይ እየጠበቅኩ ነኝ። አሁን እዛ ተራ ዛሬ የኛ ነበረ የበተራችን እየጠበቅ ነው። ሰሌዳ አለ። እያንዳንዱ በየተራው እንዲጠበቅ ሰሌዳ ተወጥቶለታል። አሁን እየጠበቅ ነው። ጥበቃ ላይ ነው ያለነው። ደግሞ እየጠበቅኩ ለትውልድ የሚያሳልፈው ነገር ነው። ለምን ቅድሜ አያቶቻችን እዛ ላይ ቀፎ ሰቅሎ ምናምን አድርጎ ድሮ እየተጠቀሙበት ነው።